ክርስቲያን ወገኖቻችን ኢየሱስ ተሰቀብላችሁ የምታምኑ ከሆነ ለእናንተ አንድ ጥያቄ አለኝ። እርሱም ምንድነው? እንደተሰቀለ ማን ነገራችሁ? ሐዋርያት እንደምትሉ ምንም ጥርጣሬ የለውም። ግን ደግሞ ሐዋርያት በቦታው አልነበሩም። ማስረጃ የማርቆስ ወንጌል ምዕራፍ 14 እንደዚህ ይላል፣ ሁሉም ትተው ሸሹ። ሁሉም እርቃውን ነጠላ የሸፈነ አንድ ጎበዝ ይከተው ነበረ። ጎበዛዙትም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሽ። የቀረ የለም፣ ሁሉም ልብሳቸውን ሂደዋል። በቃ የቀረ ማንም የለም። የቀረ ማንም ከሌለ ሁሉም ጥለውት ከሄዱ ማን ነገራቸው? ሐዋርያት በቦታው አልነበሩም። ካልነበሩ በምን አወቁ? አንደኛ ጥያቄ። ሁለተኛ ደግሞ ጥያቄ፣ እግዚአብሔር የኢየሱስን ጥሪ ይሰማል አይሰማም? ለምን ኢየሱስ እባክህን አምላኬ አድነኝ አለ። እግዚአብሔር አይሰማውም ታዲያ? አዎ እንደምትሉት ምንም ጥርጣሬ የለውም። አዎ ካላችሁ ነው ዕብራውያን እንደዚህ ተመከረ። መጽሐፍ ቅዱስ ዕብራውያን እንደዚህ ይላል፣ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ አለ። ጮኸ፣ በቃ እባክህን ከሞት አድነኝ አለ። እግዚአብሔርንም ስለ መፍራቱ ተሰማለት። እግዚአብሔር ሰማው አለ። እግዚአብሔር ከሰማው ኢየሱስ አልተሰቀለም ማለት። ኢየሱስ ጥሪው ምንድን ነበር? አምላኬ አድነኝ ነበረ። እግዚአብሔር ደግሞ ጥሪውን ከሰማው ዊች ሚንስ አልተሰቀለም ማለት ነው። በመጨረሻም ከአምላኬ ቃል ላንብብላችሁ። ሱረቱ ኒሳ ቁጥር 117 እንደዚህ ለአምላካችን እኛ የአላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አይሁዳውያን ማለት ነው። አልገደሉትም፣ አልሰቀሉትም። ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያ በእርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ላይ ምንም እውቀት የላቸውም። በእርግጥም አልገደሉትም። ወማ ቀተሉሁ የቂን አለ። ይልቁንም አላህ ኢሳን ወደ እርሱ አነሳው። አላህ አሸናፊ ጥበበኛ ነው። ስለዚህ ሀያው አምላካችን ከአይሁዳውያን ሴራ ጠበቀው። ሰይጣን እሱን ሊገል አሰበ። አይሁዳውያን አሰቡ። አምላካችን ማድረግ አምላካችን ኢሳ አለይሂ ሰላም ጠበቀው፣ ወደ ሰማይ አነሳው። እንደናንተ መጽሐፍ ኢሳ አለይሂ ሰላም አልተተፋበትም፣ አልተሰቃየም። እንዲሁም ደግሞ አይሁዳውያን አልተፉበትም። በእኛ እምነት አምላካችን ጠብቆ ጥሪውን ሰምቶታል። ኢየሱስ ጥሪ ያቀርብ። ጥሪው ምንድነው? አምላኬ አድነኝ ነበር። ያን ጥሪ ደግሞ አምላካችን ተቀብሎታል። ወሰላሙ አለይኩም።